በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ በዓለ ወልድ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዘውትር ወደ እናንተ የምናቀርብላችሁ ታሪክ፣ ገድላት፣ ድርሳናት፣ ስንክሳር እንዲሁም በየዕለቱ የሚነበቡትን የቤተ ክርስቲያናችን ምንባባቶች ሁሌ ስለምናደርሳችሁ ሚዲያችንን ላይክ በማድረግ ሰብስክራይብ፣ ሼር በማድረግ እንድትጀምሩ ስንል በትህትና ቃል እናሳስባለን። ከዘመናት በፊት ጊዜና ቦታ ሳይፈጠሩ መጀመሪያና መጨረሻ የሌለው እግዚአብሔር በአንድነቱና በሦስትነቱ በአብ በወልድ በመንፈስ ቅዱስ በብርሃን ዙፋኑ ላይ ይኖር ነበር። ፍጥረታትን ሁሉ በቃሉ ፈጠረ። ሰማይንና ምድርን፣ መላእክትንና እንስሳትን ሁሉ አዘጋጀ። በመጨረሻም የፍጥረታት ሁሉ ዘውድና ገዢውን ዘንድ አዳምንና ሔዋንን በቅዱስ እጆቹ አብጅቶ የሕይወትን እስትንፋስ እፍ አለበት። የመጀመሪያዎቹ የሰው ልጆች በኤደን ገነት ውስጥ ፍጹም ሰላም፣ ደስታና ነጻነት ነበራቸው። ከአምላካቸው ጋር በየቀኑ በነፋስ መውጫ ጊዜ ይነጋገሩ ነበር። ልብሳቸው የብርሃን መጎናጸፊያ፣ ምግባቸው የገነት ፍሬ፣ ረዳቶቻቸውና ጓደኛቸው ደግሞ ቅዱሳን መላእክት ነበሩ። ነገር ግን ያ ታላቅ ክብርና ሰላም ብዙ አልዘለቀም። ሰይጣን በቀናተኛነት ተመልቶ በእባብ አካል ተሰውሮ በመምጣት ሔዋንን እርሷም አዳምን አሳሳተች። እግዚአብሔር ከዚህች ዛፍ አትብሉ ብሎ የሰጣቸውን ብቸኛ የትእዛዝ አጥር ጥሰው ያችን የተከለከለች ፍሬ በበሉ ጊዜ በዚያው ቅጽበት ታላቅ ጥፋት ሆነ። ራቁታቸውን መሆናቸውን አዩ። በፍርሃትና በረፍትም በአፍረትም ተሞሉ። የብርሃን መላእክት በኪሩቤል የሚንበለበል የፍም ሰይፍ እሳት ገነትን እየጠበቁ አዳምና ሔዋንን ወደ መከራና ሾህ ወደ በቀለባት ወደዚች ምድር አሳደዷቸው። አፈር ነህና ወደ አፈር ትመለሳለህ የሚለው መለኮታዊ ፍርድ ጸና። ከዚህች ቀን ጀምሮ በሰው ልጅ ታሪክ ውስጥ እጅግ አስፈሪውና አስደናቂው የጨለማ ዘመን ተጀመረ። አዳምና ሔዋን ከዚህም በኋላ የተወለዱት ልጆቻቸው በሙሉ ነቢያት፣ ካህናትና ጻድቃን ሳይቀሩ ሲሞቱ ነፍሳቸው በቀጥታ ወደ ገሃነመ እሳት ወደ ሲኦል ጨለማ ትወርድ ነበር። ሲኦል በሰይጣን ቁጥጥር ስር ሆና የሰው ልጅን ነፍስ በጭካኔ የምታስጨንቅበትና የምታሰቃይበት የታሰረ ቤት ሆነች። ዓለም ለ5500 ዘመናት ያክል ያለ እውነተኛ ብርሃን በሞት ጥላ ስር ሞት ነግሶባት በላይዋ ላይ ስርም ተቀመጠች። አዳም ከገነት ወጥቶ በምድር ላይ ሲኖር ያጣውን ክብር እያሰበ ሌሊትና ቀን ያለቅስ ነበር። እንባው እንደ ጅረት ይፈስ ነበር። አምላኬ ሆይ በቸርነት የፈጠርከኝን እጄን እንዴት ትተወኛለህ? በሰይጣን ባርነት እስከ መቼ እኖራለሁ? እያለ መሬት እየቧጠጠ ማለደ፣ አለቀሰ። እግዚአብሔር አብ ግን መሐሪና ይቅር ባይ ነውና በፍጥረታቱ መጥፋትና በሰይጣን መዘበት አልጨከነም።
የአዳምን እውነተኛ የንስሐ ልቅሶ ባየ ጊዜ ታላቅና የማይጠፋ ዓለምን ሁሉ የሚያስደንቅ የተስፋ ቃል ኪዳን ሰጠው። አዳም ሆይ አትዘን፣ አታልቅስ። ዛሬ ከክብር ብትዋረድም የአዳምን እውነተኛ የንስሐ ልቅሶ ባየ ጊዜ ታላቅና የማይታጠፍ ዓለምን ሁሉ የሚያስደንቅ የተስፋ ቃል ኪዳን ሰጠው። አዳም ሆይ አትዘን፣ አታልቅስ። ዛሬ ከክብር ብትዋረድም በ5 ቀን ተኩል ፍጻሜ ላይ ከልጅ ልጅ ተወልጄ ሥጋ ለብሼ በመስቀል ላይ ተሰቅዬ በደሜ እዋጅሃለሁ። የጠፋውን ክብርን እመልስልሃለሁ፣ ወደ ቀደመው ቤትም አገባሃለሁ። ይህ ቃል ለአዳም በጨለማ ውስጥ የበራች ታላቅ የንጋት ኮከብ ሆነችለት። አዳም ይችን የተስፋ ቃል ይዞ በደስታ ሞተ። ለልጅ ልጆቹም ይህንን ምስጢር እያስተላለፈ ታሪኩን እንዲህ እያለ ቀጠለ። በእነዚያ 5500 ዘመናት ውስጥ የነበሩት ቅዱሳን ነቢያት በሙሉ የኖሩትና ትንቢት የተናገሩት ይህንን የእግዚአብሔር ወልድን ሰው መሆንና መውረድ በናፍቆት እየጠበቁ ነበር። መላው ዓለም በጣዖት አምልኮ በጦርነትና በጭካኔ ሲታመስ፣ ነቢያቱ ግን ወደ ሰማይ ያዩ ይጮኹ ነበር። አቤቱ ሰማያትን ቀደ ብትወርድ፣ ተራሮችን በፊት ቢገለጡ እያለ መለኮታዊ መውረድ ተማጸኑ። ነቢዩ ኢሳይያስም እንዲህ እያለ ጮኸ። ነቢዩ ዳዊት እንዲህ አለ፣ አቤቱ ኃይልህን አንሳ እኛንም ለማዳንና እያለ በበገናው ላይ ጣቶቹን እየዘወረ አለቀሰ። ዓለም ሁሉ ፍጥረት ሁሉ የታሰሩት የሙታን ነፍሳት ሳይቀሩ ያ የተስፋው ቃል መቼ ይፈጸማል? የእግዚአብሔር ወልድስ መዳን መቼ ይታያል? እንዲህ እያሉ በታላቅ ጥበቃ ውስጥ ነበሩ። የሰው ልጅ ኃይል፣ ጥበብና ገንዘብ ከዚህ የሲኦል እስራት ሊያድነው አልቻለም። ብቸኛው ተስፋ የሰማይና የምድር ፈጣሪ የሆነው እግዚአብሔር ወልድ ራሱ ወርዶ ሰው ማዳኑን ብቻ ነበር እንጂ። ያ ረጅምና አስጨናቂ የጨለማ ዘመን ሊያበቃ፣ የፍቅርና የምሕረት ፀሐይ ልትወጣ፣ የተስፋው ሰዓት ሊቃረብ፣ ቀኖቹም ይፈጥኑ ጀመር። የ5500 ዘመናት የጨለማና የለቅሶ ዘመን አብቅቶ እግዚአብሔር ለአዳም የገባው የተስፋ ቃል የሚፈጸምበት መለኮታዊ ሰዓት ደረሰ። የሰው ልጅ እንባና የነቢያት ጩኸት በሰማይ ይቅርታን በር ከፈተ። የዓለም መድኃኒት ሊሆን የተዘጋጀው እግዚአብሔር ወልድ ሰማያዊ ዙፋኑን ሳይለቅ በመለኮታዊ ጥበቡ ሰውን ለማዳን ወደ ምድር የሚወርድበት ድንቅ ምስጢር ይፋ የሚሆንበት ዕለቷ ደረሰች። ይህ ታላቅ ምስጢር ይጀመር ዘንድ ከፍጡራን ሁሉ በላይ ንጽሕናዋ፣ ቅድስናዋ በሰማይ የታየላት በቤተ መቅደስ በቅዱሳን መላእክት እንክብካቤ ያደገችው የዳዊት ዘር የሆነችው ድንግል ማርያም ተመረጠች። በ6ኛው ወር የታላቁ ንጉሥ የቅዱስ ገብርኤል ከእግዚአብሔር አብ ዘንድ ወደ ገሊላ አውራጃ ናዝሬት ወደምትባል ከተማ ተላከ። መልአኩ ወደ ምድር የወረደው በታላቅ የብርሃን ግርማና የሰላም ክንፍ ነበር። የሰው ልጅ የባርነት ዘመን አብቅቶ የነጻነት ዘመን መጀመሩን የሚያበስር የመጀመሪያው ሰማያዊ መልእክተኛ ሆነ። ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ማርያም ቤት በገባ ጊዜ በትሕትናና በክብር ቆሞ እንዲህ አላት። ደስ ይበልሽ
ጸጋ የመላብሽ ሆይ ጌታ ካንቺ ጋር ነው፣ ካንቺም የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ከሴቶች መካከል የተባረክሽ ነሽ። ድንግል ማርያም ግን ይህንን ሰማያዊ ሰላምታ በሰማች ጊዜ ደነገጠች። የመልአኩን ግርማ አይታ እንዲህ ሳይሆን ሰላምታው ምን አይነት እንደሆነ በማሰብ በልቧ አወጣች ወረደች። እኔ ወንድ ሳላውቅ ይህ እንዴት ሊሆን ይችላል ስትል ጠየቀችው። ጥያቄዋ የመጠራጠር ሳይሆን ድንግልናዋን ጠብቃ ለፈጣሪዋ የኖረች በመሆኗ የነገሩን ምስጢራዊ አካሄድ ለመረዳት ነበር። ምስጢር አዋቂው ቅዱስ ገብርኤል መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጋርድሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ለእግዚአብሔር የሚሳነው ነገር የለምና ይሁንልኝ። ድንግል ማርያም የእግዚአብሔር ታላቅ ፈቃድና የዓለምን ማዳን ስትረዳ በፍጹም ትሕትናና ታዛዥነት ራሷን አሳልፋ ሰጠች። እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ። ይቺ ይሁንልኝ የምትለው የድንግል ማርያም ቃል መላውን ፍጥረት ከእግዚአብሔር ጋር ያስታረቀች፣ የሲኦልን መሠረት ያናወጠች ቃል ነበረች። እርሷ ይህንን ባለችበት በዚያው ቅጽበት በዕለተ ዓርብ እግዚአብሔር ወልድ ሰማያዊ ዙፋኑን ሳይለቅ ሳይጠበብና ሳይሰፋ በቅድስት ድንግል ማርያም በእርሷ ማኅፀን ላይ አደረ። እግዚአብሔር ወልድ ሰው የሆነበት ምስጢረ ሥጋዌ የሰውን ልጅ አእምሮ የሚያውቅበት፣ መላእክት እንኳን ሳይቀሩ የሚደነቁበት ታላቅ ምስጢር ነው። መለኮት ከሥጋ ጋር ተዋሃደ። ወልድ ዋሄድ ከድንግል ማርያም ሥጋዋን ሥጋ ነፍሷን ነፍስ ነስቶ ተዋህዶ ፍጹም ሰው ሆነ። እርሱ ግን ፍጹም አምላክ ነው። መለኮት ወደ ሥጋነት አልተለወጠም፣ ሥጋም ወደ መለኮትነት አልተቀየረም። መለኮት በሥጋ አልተዋጠም፣ ሥጋም መለኮትን አልወሰነውም። ለብረትና እሳት እሳት ብረቱን ሲዋሃደው ብረቱ እሳት ሆኖ እንደሚፋጅ፣ ነገር ግን ብረትነቱ እንደማይጠፋ ፍጹም ተዋህዶ ሆነ። እግዚአብሔር ወልድ በሰማይ ያለ እናት ከአብ እንደተወለደ በምድርም ያለ ምድራዊ አባት ከቅድስት ድንግል ማርያም ብቻ ተወለደ። በዚህ ድንቅ ምስጢር ሰማይና ምድር አንድ ሆኖ በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ ፈረሰ። የሚታየውና የማይዳሰሰው አምላክ ሰውን ወዶና አዝኖለት ሊዳሰስና ሊታይ በሚችል የሰው አካል ተገለጠ። የዓለም ብርሃን ፀሐይ በማኅፀነ ድንግል ተጸነሰች። ጨለማውን ሙሉ በሙሉ ሊገፈፍ ቀኖቹም መቆጠር ጀመሩ። በማኅፀነ ድንግል 9 ወር ከ5 ቀን ከቆየ በኋላ የዓለምን ኃጢአት የሚያስወግደው የእግዚአብሔር ወልድ ምድራዊ ልደት የሚፈጸምበት ዕለት ደረሰ። ይህ ዕለት እንደ ምድራውያን ነገሥታት በታላቅ ምግብና በወርቅ አልጋ ላይ ሳይሆን በፍጹም ትሕትናና ምስኪንነት የተሞላ ነበረ። በዚያ ዘመን ከሮም ንጉሥ ከአውግስጦስ ቄሳር ዓለም ሁሉ ይጻፍ የሚል ትእዛዝ ወጣ። ስለዚህ እያንዳንዱ ሰው በየተወለደበት ከተማ ሊመዘገብ ይጓዝ ነበር። ጻድቁ ዮሴፍና ድንግል ማርያምም ለመመዝገብ ከገሊላ ናዝሬት ተነስተው ወደ ይሁዳ ቤተልሔም ረጅም መንገድ ተጓዙ። ድንግል ማርያም የመውለጃዋ ቀን ደርሶ ስለነበር በከተማ ውስጥ ማረፊያ ቤት በብዙ ፈለጉ። ነገር ግን እንግዶች ስለሞሉበት የሚቀበላቸውና ስፍራ የሚሰጣቸው አንድ ሰው አልነበረም። በመጨረሻ ማረፊያ አጥተው ከከተማ ውጭ ወደሚገኝ
ከብቶች ወደሚጠለሉባትና ገለባ ወደሚበላባት ምስኪን የከብቶች በረት ግርግም ውስጥ ገቡ። ሌሊቱ እጅግ ቀዝቃዛና ጸጥተኛ ነበር። በዚያች ቅድስት ሌሊት ታኅሳስ 29 ቀን ድንግል ማርያም ያለ ምጥና ያለ ደም በድንግልና ላይ ድንግልና ተጨምሮላት የሰማይና የምድር ፈጣሪ የሆነውን እግዚአብሔር ወልድን ወለደችው። ኪሩቤል ሱራፌል በክንፋቸው ፊታቸውን እየሸፈኑ በደመና ዙፋን ላይ የሚያመሰግኑት አምላክ ዛሬ በግርግም ውስጥ በጨርቅ ተጠቅልሎ ተኛ። በበረት የነበሩት ከብቶች ላምና አህያው የፍጥረታቸውን አምላክ አውቀው በቀዝቃዛ ሌሊት በፈሳሻቸው በእንፋሎታቸው በትንፋሻቸው አሞቁት። በዚያ ቅጽበት የሰማይ መጋረጃ ተከፍቶ ስፍር ቁጥር የሌላቸው ቅዱሳን መላእክት ወደ ምድር ወረዱ። በቤተልሔም ምድር ላይ ታላቅ ብርሃን በራ። መላእክቱም በያዙት በገናና ማኅፀን እያሸበሸቡ ሰብአዊ ፍጡር ሰምቶት የማያውቀውን ያንን መለኮታዊ መዝሙር ዘመሩ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። ክብር ለእግዚአብሔር በሰማያት ይሁን ሰላምን በምድር ለሰው በጎ ፈቃድ እያሉ በአቅራቢያው በረታቸውን ይጠብቁ የነበሩ እረኞች ይህንን ድንቅ ክብር አይተውና በመልአኩ ተመርተው ወደ በረቱ በመምጣት ለሕፃኑ ሰገዱለት። ጌታ በተወለደበት በዚያው ምሽት ከሩቅ ምስራቅ ከፋርስና ከአረብ ምድር የመጡ 3 ታላላቅ ነገሥታትና ጠቢባን ሰብአ ሰገል ወደ ኢየሩሳሌም ደረሱ። እነዚህ ነገሥታት ቶልካር፣ መልኩና ባዲዳስ ይባሉ ነበር። ከ2 ዓመት በፊት ጀምሮ በሰማይ ላይ ከሌሎች ከዋክብት የተለየ እጅግ የሚያበራ የቀንና የሌሊት ጉዞአቸውን የሚመራ አስደናቂ ኮከብ አይተው ይከተሉት ነበር። ይህ ኮከብ ተራ ኮከብ ሳይሆን መልአኩን በኮከብ አምሳል የመራቸው እንደነበር የቤተ ክርስቲያን ትውፊቶች ያስተምራሉ። ኮከቡ ሕፃኑ ባለበት በቤተልሔም በረት ላይ መጥቶ ቆመ። ነገሥታቱ ወደ በረቱ በገቡ ጊዜ ታላቅ ግርማና ክብር ያላቸውን መላእክት በዓይናቸው ሥጋቸው እያዩ ሕፃኑንና እናቱን ድንግል ማርያምን በተመለከቱ ጊዜ የማንነቱን ታላቅነት በመንፈስ ቅዱስ ተረድተው በፍርሃትና በደስታ በግንባራቸው ተደፍተው ሰገዱለት። ሰብአ ሰገል ለምድራዊ ሕፃን የማይሰጡ የምስጢር መዝገቦቻቸውን በመክፈት 3 ዓይነት እጅግ ውድ የሆኑ ስጦታዎች አበረከቱለት። እነዚህ ስጦታዎች እያንዳንዳቸው ጥልቅ የሆነ ትንቢታዊና ሃይማኖታዊ ምስጢር ነበራቸው። ወርቅ ለምድራዊ ነገሥታት የሚሰጥ የክብር ስጦታ ነው። ለእርሱም ማቅረባቸው አንተ የሰማይና የምድር ንጉሥ፣ የነገሥታት ንጉሥ ነህ ሲሉ ማመናቸው ነበር። ዕጣን በቤተ መቅደስ ውስጥ ለእግዚአብሔር ብቻ የሚሰዋ የሃይማኖት ሥርዓት ነው። ልክ እንደ ጣዖታቱ ሰምተ የማታድን ሳትሆን ጸሎትን የምትሰማ እውነተኛ አምላክ ነህና የዘላለም ካህን ነህ ሲሉ ምስክርነታቸውንም ሰጡ። ከርቤ የሚመረውና ለሞተ ሰው መግነዝ ማጣፈጫ መከላከያ የሚሆን ቅመም ነው። ይህንን ማቅረባቸው አንተ ሰውን ለማዳን ሥጋ የለበስክ ወደፊት መከራን ተቀብለ የምትሞት ፍጹም ሰው ነህ የሚለውን የማዳን ምስጢር የሚገልጥ ነበር። ሰብአ ሰገል ይህን ታላቅ ምስጢር አይተው አመለከውና ስጦታቸውን አበርክተው በንጉሥ ሄሮድስ በኩል ሳያልፉ በሌላ መንገድ ወደ ሀገራቸው በደስታ ተመለሱ። በዚህ ድንቅ ልደት የሰው ልጅ ታሪክ ለዘላለም ተቀየረ። የሰማይ ጌታ በምድር በረት ተኝቶ
ምድራውያን የሰው ልጆች ወደ ሰማይ ዙፋን ከፍ የሚያደርግበት ታላቅ የድኅነት መንገድ በይፋ ተጀመረ። እግዚአብሔር ወልድ በምድር ላይ የኖረበት የ33 ዓመት ከ3 ወር ዘመን ፍጹም ፍቅር፣ ቸርነትና ሰማያዊ ታምራት የተገለጠበት ነበር። እርሱ በተራመደባቸው መንገዶች ሁሉ ዕውራን አዩ፣ አንካሶች ቆሙ፣ ለምጻሞች ነጹ፣ ሙታን ከመቃብር ወጡ። እርሱ የሰው ልጅን ሥጋዊ መንፈሳዊ ቁስል እየፈወሰ እውነተኛውን የሰማይ ደጅ የሚያሳይ ወንጌልን አስተማረ። ነገር ግን ሰውን ከዲያብሎስ ከጽኑ የባርነት ቀንበር ነፃ የሚያወጣው ለአዳም የተገባው ታላቁ የተስፋ ቃል በሙሉ ፍጻሜ የሚያገኘው በታምራቶቹ ብቻ አልነበረም። በቀራንዮ አደባባይ በሚከፈለው ታላቅና አስደማሚ መስዋዕትነት እንጂ የፍቅር የመስዋዕትነት መጀመሪያ። ጊዜው ደረሰ። የዓለም ኃጢአት የሚዳሰስበት ያ ታላቅና አስፈሪ የዓርብ ዕለት መጣ። የሰማይና የምድር ጌታ በፈጠራቸው ፍጥረታት በአይሁድ ካህናትና በሮማውያን ወታደሮች እጅ ተያዘ። እርሱ ዓለምን በቃሉ ማጥፋት የሚችል አምላክ ሲሆን ስለኛ ፍቅር ሲል ግን እንደ የዋ በግ ለመታረድ ራሱን አሳልፎ ሰጠ። ያ ጊዜ የተፈጸሙት ድርጊቶች የሰማይ መላእክትን በፍርሃትና በድንጋጤ ያንቀጠቅጡ ነበሩ። ዓለምን በደመና የሚያለብሰውን ጌታ ልብሱን ገፈው በአደባባይ አቆሙት። ጀርባውን በጅራፍ ሰነጠቁት። ቅዱስ ሥጋው አልቆ አጥንቱ እስኪቆጠር ድረስ 6666 ጊዜ ግርፋትን ስለ አዳም በደል ሲል ታገሰ። የክብርና የግርማ ዘውድ የሚገባውን አምላክ እሾህ ጎንጉነው በራሱ ላይ ደፉበት። እሾሆቹ ወደ ቅዱስ ጭንቅላቱ ሲሰምጡ ክቡር ደሙ እንደ ጅረት በፊቱ ላይ ይፈስ ነበር። መላእክት በፍርሃት የሚሰግዱለትን ፊት በምራቅ አረከሱት። የዓለም ንጉሥ ሲሆን የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ተሳለቁበት፣ በጥፊም መቱት። ከዚህ ሁሉ ስቃይ በኋላ ከባድና ሸካራ የሆነውን የእንጨት መስቀል በትከሻው ላይ አሸከሙት። ከብዙ ግርፋትና ደም መፍሰስ የተነሳ እየተንገዳገደ የወደቀና እየተነሳ የቀራንዮን ኮረብታ ወጣ። ቀራንዮ አደባባይ ሲደርሱ ጌታችንን በመስቀል ላይ ዘረጉት። እጆቹንና እግሮቹን በትላልቅ ሸከራ ስንጥቅ ሚስማሮች ቀረቀሩት። ያ ሰማያትንና ምድርን የዘረጋ እጅ ዛሬ በመስቀል ላይ ተቸነከረ። መስቀሉን በአየር ላይ ቀጥ አድርገው በሰቀሉት ጊዜ በሁለት ወንበዴዎች መካከል ሆኖ በምድርና በሰማይ መካከል ተንጠለጠለ። ያኔ በመስቀል ላይ ሆኖ ታላላቅና አስደማሚ ሆኖ 7 ቃላቶችን ተናገረ። ከመካከላቸው አንዱ ለሰቀሉትና ለተሳለቁበት ጨካኞች የጮኸ የፍቅር ጩኸት ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የፍጥረታት አምላክ በመስቀል ላይ ተሰቅሎ በነበረበት በዚያች ዕለት ከ6 ሰዓት እስከ 9 ሰዓት ግዑዙ ፍጥረት ሁሉ የፈጣሪውን መከራ አይቶ መታገስ አልቻለም። ምድር ታላቅና አስደማሚ ምስክርነትን ሰጠች። ፀሐይ በቀትር ሰዓት ብርሃኗን ከልክላለች። ዓለምን በድቅድቅ ጨለማ ተዋጠች። ጨረቃ ወደ ደም ተለወጠች።
መሬት ተናወጠች። ጽኗን የነበሩ ዓለቶችና ተራሮችም ተሰነጣጠቁ። በኢየሩሳሌም ቤተ መቅደስ የነበረውንና ሰውንና እግዚአብሔርን ለይቶ የኖረው ወፍራም መጋረጃ ከላይ እስከ ታች ለሁለት ተቀደደ። ይህም በሰውና በፈጣሪ መካከል የነበረው የጥል ግድግዳ መፍረሱን አበሰረ። መቃብሮች ተከፈቱ። ለብዙ ዘመናት ተኝቶ የነበሩ የቅዱሳን ሥጋዎች ተነሱ። ጌታችን ኢየሱስ ክርስቶስ በ9 ሰዓት ላይ ተፈጸመ፣ የአዳም የማዳን ሥራ ተጠናቀቀ ብሎ በገዛ ሥልጣኑ ነፍሱን አሳልፎ ሰጠ። በዚያው ቅጽበት መለኮት የተዋሃደው ነፍሱን ወደ ሲኦል አወረደች። ሲኦል የእግዚአብሔር ወልድን የብርሃን ግርማ ስታይ መሠረቶቿ ተናወጡ። ሰይጣንም ለዘላለም ተሸነፈ። ጌታ የሲኦልን የብረት መዝጊያዎች ሰባብሮ ለ5500 ዘመናት በጨለማ ታስሮ የነበሩትን የአዳምን፣ የሔዋንን፣ የቅዱሳን ነቢያት ነፍሳት በሙሉ እጃቸውን ይዞ ወደ ገነት አስገባቸው። በመስቀል ላይ የፈሰሰው ክቡር ደምና የተቀደሰው ሞት ዓለምን ከዘላለም ጥፋት ያዳነበት፣ ሰይጣን ድል የተነሳበት ታላቅ አስደማሚ መለኮታዊ ምስጢር ሆነ። የአዳም ነፍስ ከሲኦል ነፃ ወጥታ ወደ ገነት ብትገባም በቀራንዮ ኮረብታ ላይ ግን ሌላ ታላቅ ምስጢር ሊፈጸም ይጠባበቅ ነበር። የጌታችን የኢየሱስ ክርስቶስ ቅዱስ ሥጋ በመስቀል ላይ ያለ መለኮት ከሥጋ ሆነ ወደ ሲኦል ከወረደችው ነፍሱ ፈጽሞ አልተለየም ነበር። ጻድቃኑ ዮሴፍና ኒቆዲሞስ የጌታን ቅዱስ ሥጋ ከመስቀል አውርደው በነጭ ፍታ ከደኑት፣ በአዲስ መቃብር ውስጥ አኖሩት። ታላቅ ድንጋይ በደጁ ላይ ገጠሙበት። የአይሁድ ካህናት ግን አሁንም በፍርሃት ተሞልተው ነበር። የአሳች በሕይወት ሳለ ከ3 ቀን በኋላ እነሳለሁ ማለቱን ያስበናል በማለት መቃብሩን በንጉሥ ማኅተም አሸጉት። ጽኑዓን የሆኑ የሮማን ወታደሮች እንዲጠብቁ አቆሙ። ነገር ግን መለኮትን ሊያስረውና ሊይዘው የሚችል ምንም ምድራዊ ኃይል አልነበረም። እሁድ ሊነጋጋ ሲል በሦስተኛው ቀን ሌሊት መላውንና ዓለሙን የሰማይ መላእክትን ያስደነቀው ታላቅ ድል ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብርን ክፈት ሳይል፣ መግነዝን ፍታም ሳይል፣ የታሸገው ድልድይ ሳይገለጥ በገዛ መለኮታዊ ሥልጣኑና ኃይሉ ከሙታን ተለይቶ ተነሳ። ሞት በታሪክ ውስጥ ሰውን ሁሉ እያሸነፈ የሚወጣ አስፈሪ ጋሻ ነበረ። ክርስቶስ ግን ሞትን በራሱ መጋረጃ ውስጥ ለዘላለም አሰረው። ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህስ የት አለ? የሚለው የድል አዋጅ በምድር ላይ አስተጋባ። ጌታ ከተነሳ በኋላ ታላቅ የምድር መንቀጥቀጥ ሆነ። የብርሃን መልአክ ከሰማይ ወርዶ ያንን ከባድ ድንጋይ ከመቃብሩ ደጅ ላይ አንከባሎ በላዩ ላይ ተቀመጠ። ግርማው እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበር። መቃብሩን ይጠብቁ የነበሩት ጨካኝ ወታደሮች መልአኩንና የትንሣኤውን ብርሃን ባዩ ጊዜ በፍርሃት ተንቀጠቀጡ፣ እንደ ሞቱም ሆኑ። ጌታችን ትንሣኤውን በመጀመሪያ ለቅዱሳት አንስት ለእመነ ማርያም መግደላዊትና ለጓደኞቿ በመቀጠል ለሐዋርያት በመገለጥ አበሰረ። ይህ ትንሣኤ ለክርስቶስ ብቻ ሳይሆን ለአዳምና ለልጆቹ ሁሉ የዘላለም ሕይወትና የትንሣኤ ተስፋ የተሰጠበት ታላቅ የድል በዓል ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ የጎደለውን ቤታችንን ይሙላልን። ከኃጢአት በቀር ያሰብነውን ነገር ሁሉ በጎውን እርሱ ያውቃልና ለሁላችን ያከናውንልን።
ሀገራችን ኢትዮጵያን ሰላም ያድርግልን። ዳሯን እሳት መሃሏን ገነት አድርጎ ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን።